እስኪ ተይኝ በቃ አትነዝልኝ ተይ ንቀት መሆኑ ነው እየጠራው ከማሰማኝ ባክሽ አትነዝልኝ በቃ ተይኝ አሰለችው ካርለ አንተ እኮ ህይወቴ ነህ አንተን እኮ ከኔ በላይ ነው የምወድ ለምንድን ነው የማትረዳኝ ባክሽ አትነዝልኝ እንዴ ባለፈው እኔ ጋር ስለቆመች ያጎቴ ልጅ መታሻል ከትናንትና ወዲያ ደግሞ የስቲና ትናንት ደግሞ ሊሊ ባንተ ማንንም እንዲመጣብኝ አልፈልግም አንተ ከማንንም ጋር ሆነህ ማየት አልፈልግም በቃ እኔ ቀናለሁ አስተሳሰብሽን ካልቀየርሽ መቼም አብረን ነው ማለት በቃ አትቀልድ ያጎት ልጅ ስለመተው በጣም ይቅርታ ነገር ግን ከሌላ ሴቶች ጋር ላይ አልፈልግም በቃ እኔ ቀናለሁ በጣም አዝናለሁ ጋይስ እኔ ልትፈንላችሁ ይሁን ይልፈስመን የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ጎሸሼን እንደገና የጸዳው ደፍርሶ እናንተ ግራ ይደብራችሁ ከቤታችሁ ስትወጡ ተማርን ወይ ለመማር ነው ብላችሁ በቃ እንደዚህ ናችሁ ቀራችሁ ማለት ነው ባክሽ አታካብጂ እንኳን እኛ መምህራኖቹ ራሱ ይሉን እና መምህራኑ እንደዚህ ሆነና እናንተ እንደዚህ መሆን አለባችሁ ከዚህ ጉዳይ እኔ ልሮበት አሁን ግን ቀልዳችሁን አቁሙ ሁላችሁም ተማሪዎች መስተካከል አለብን ይቺ ሀገር ግን ወደፊት ምን እንደምትሆን አስባችሁ አታውቃላችሁ ሀገሪቱ ምን ትሆናለች አለች ነበረች ትኖራለች አዎ አለች ነበረች ትኖራለች ግን ምን ዋጋ አለው እንድትኖር ፈልጋለሁ ማለት ብቻ ኡፍ ዛሬ ደግሞ መካሪ ያጫወተሽ እና ያለን እስኪ ተሻሉ ካቷ ሰምቶ ይሆናል ቴ የምር ይደብረኛል አትደባበሩ ማለት እኮ አሪፍ ነው ግን አንተ ካራበ ካልጠማ መች ደብሮ ያቀልና ያው አንዳንዴ እንደዛ ሊሆን ይችላል እንዴ ትምህርት ቤት አመፀኛ ተማሪዎችን ይቀበላል ነገ ከዚህ ትምህርት ቤት እንደማይደሙት በምን እርግጠኛው ነው ከባድ ነገር ነው ያው ምናልባት ትምህርት ቤት ሲቀይሩ አስተሳሰባቸው አብሮ ይቀየራል ባህሪያቸው አብሮ ይቀየራል ብለው አስበው ሊሆን ይችላል ትምህርት ቤት ስለቀየሩ ባህሪያቸው ይቀየራል ማለት አይደለም ደግሞ በጣም ብዙ ሪከርድ አለባቸው ያው እስኪ ይምጡና ብናያቸው አይሻልም መጀመሪያ ባህሪያቸውን ሳናይ ከምናወራ ይምጡና እንያቸው ኦኬ እሱስ ልክ ነህ አንተ ክላስ አትገባም እንዴ ቲቸር ልገባ ነው አሁን ተንቀሳቀስ ጋይስ እንዴት ናችሁ አማን ነው የሚገርም ዜና ነው ይዤላችሁ የመጣሁት የሚገርም ነው የምላችሁ ምን አይነት ዜና ነው ትኩስ የዋለ ያደረ ወይስ ምንድነው የቻናሉን ስም አታውቂው ዘገየ እኮ ነው በል እስኪ ምን አይነት ዜና ይዘህ መጣ ቀጥል እሺ ሸገር ኤፍኤም 104.4 ሁልጊዜም ከኛ ጋር ናችሁ በሚገባ ቀጥል ምርጫችሁ ስላደረጋችሁን እናመሰግናለን ምርጫ ስለሌለን ነው ዜና እናሰማለን አርዕስተ ዜና ስሙ ባልታወቀ ትምህርት ቤት ሲማሩ የነበሩት 3 አመፀኛ ተማሪዎች ወደ ትምህርት ቤት መመለሳቸውን የትምህርት ቤቱ መምህራኖች ተናገሩ ከዜናው ጋር ባቢ አለም ነኝ አመሰግናለሁ በቃ ጨረስክ እኛ ደግሞ ከነሱ በላይ አመፀኛ መሆናችንና ጥርሳችን የነቀልበት ሙያችን መሆኑን እናሳያቸዋለን እና እንደው ማቀባበላችን ለምን በአመፃ እናደርገው የደስደስ መሆኑ ነው አልጫ ሁላ ሎሪማ በጣም ትቸኩላላችሁ ይሄኔ እኮ ቢመጡ አንድም ሰው ቀና ብሎ የሚያያቸው ሰው አይኖርም በሉ ቻው ጊዜ ግስጥሽ ከኔ ጋር ሴት ባይሽ ቁጥር እንዳራስ ነብር ያደረገሽ ወዳጃሽ አጣ እንዴ ሌላ ምን ያደርግልሃል እኔ እኮ ላንተ አንዱኝ ሺ ነኝ ምን ያደርጋል አይነ ሌላ ቦታ ይሄዳ ያስቸገረኝ እንጂ እኔ ባይኔ ሳይሆን በልቤ ማያትን ሴት ነው ፈልገው አንቺ ደግሞ አይደለም በልቤ ባይኔ ራሱ ባላሽ ደስተኛ ላንተ ልብ እኮ ነው ያላንስ አንቺ ልህና ፍቅር ተምታጥቶሽ ጊዜና ቦታ ስላልሰጠውሽ እልህ ልጓም እንደሌለው በክሮ እየመራሽ ገደል ውስጥ እንዳይደርሽ ባክ ያንተ ንግግር አይገባኝም አሁን የመጣሁት የሆነ ነገር ላስጠረቅቅህ ነው እዚህ ትምህርት ቤታችን ውስጥ አዲስ አመፀኛ ተማሪዎች ተቀላቅለዋል ተብሏል እና የሆነ ሰበብ ፈልገው እንዳይጣሉ ብዬ ነው አንተ ደግሞ ለጸብ ቅርብ ነህ
እነሱ ደግሞ ጢባራም ተማሪ አይመቻቸውም ተብሏል። አንቺ ግን አይገባሽ። ጢባራምና ዝምተኛ መለየት አታውቂም። ሲጀመር በዝምታዬ ውስጥ ብዙ መልሶች እንዳሉ ቢገባሽ ኖር እንደዚህ አትይም ነበር። ከምን አይነት ጭቃ ነው የሰሩሽ? አይገባሽም። በቃ ከፊቴ ዞር በይ። አልልም። ዞር አትይም? አዎ አልልም። ምን ታመጣለህ? ምን ከብድ ጋር አልገጥመች። ትምህርት ቤቱ ግን አንደኛ ነው። ዋው! አየሩ በጣም ደስ ይላል። ጸብጸብ የናፈቀው ተማሪ ግን እየሸተተኝ ነው። ኧረ አንተ በእናትህ ገና ከመግባታችን ልታባረን ነው እንዴ? አንተ ቆፍጠን በል አትንቦቅቦቅ። እስቲ ዞር ዞር ብለን ትምህርት ቤቱን እንቃኝ። አመቱን ሙሉ ልንማርበት ልንዝግበት አይደለም እንዴ? እሺ አሪፍ። ቸከሶች እስቲ ዞር ዞር ብለን እናያቸው። ግራ ጎኔንም አገኛት ይሆናል። እሱ በጣም አሪፍ ሀሳብ። እንቀሳቀሳ ና ዘይት አለ ወይ? እናትዋ አዎ አለ። የሀገር ውስጥ የሀገር ውጭ አለ፣ ሁሉም አለ። እሺ ፈሳሽ ዘይት ስጠኝ። እሺ ፈሳሽ ዘይት አለ አለ። እኛ ጋር መጥተሽ ሁሉንም ታገኛለሽ። ይሄ እኮ ላርጎ ነው። አዲሱ ዘይታችን ነው። እንግዲህ ሌላ ካለ ስጠኝ፣ ካልሆነ ልሂድ። ይቅርታ ጨርሻለሁ። እንዴ አሁን አላልከኝም እንዴ? አሁን ደግሞ የለማ እንዴ? አይሸጥ ነው እንዴ? አንቺ ነገር አልገባኝም። ሬች ምቀኛ። እሺ ስኳር ስጠኝ። ስኳር እሺ። ስንት ኪሎ ይሆንልሽ? 1 ኪሎ አድርገው። 1 ኪሎ ከወፍራሙ ወይስ ከደቃቁ? ከወፍራሙ አድርገው። እሺ እሺ ወፍራሙ። የኔ እናት እርስቸው አልቋል። እሱ ቆይ አንተ ለምን ስኳር አትዘጋው? ሲያስጠላ። ምን አይነት ነው ድድ እንዴ? አንቺ ምን ታያለሽ? ድድ ዘግቼ ጉሮሮ ልዘጋ? ሳቅ ጨዋታሽና ምጅግ ናፍቀኛል። አንቺን ባላቅም ለኔ ሳንቺን ያሰኘኛል። ሰው ናፍቄች እንዲህ ዝም እላለሁ። ሰበብ ፈጥሬ በምክንያት አይሻለው። ሳላይሽ አሉልም አይሁንም አልቀርም። ካለሽበት እመጣለሁ። ናፍቀሽኛል አይሻለሁ። ምን አስቂው? አይ ዘምጂ ስለማላቅ ነው። እሱስ ልክ ነሽ። አንዳንዴ ራስሽን ፈታ ማድረግ አስፈላጊ ነው። ይሄንን የመሰለ ድምጽ ይዘሽ እንዴት እስካሁን አልዘፈንሽም? መስፈን ደስ ይለኛል፣ ግን ብዙ ጊዜ አልዘፍንም። መስፈን ያስደስትሻል? አዎ፣ በተለይ ደግሞ ገጣሚና ደራሲ ቢሆን በጣም ደስ ይለኛል። ግን ከየት እንደሚጀምር ራሱ ግራ ነው የሚገባኝ። ልብሽ የሚፈልገው ነገር ከሆነማ በደንብ አጥብቀሽ ፈልጊ። እጣ ፈንታሽ ሊሆን ይችላል እኮ። አስበሽው? ገጣሚና ደራሲ ሆንኩ ማለት ህዝቡ ሁሉ እየመጣ በጣም ነው የምንወድሽ፣ በጣም ነው የምናደንቅሽ፣ ፈርሚል ፊልምሽ ያምራል ሲል አስበሽው? ወይ ጓደኛ የምር ያድርግልሽ። አሜን። በእናትሽ አሜን። ብንተዋወቅ ይከፋሻል? ቆንጆ አዲስ ሰው መተዋወቅ አልፈልግም። አወኳቸው ያልኳቸው ጓደኞቼ እንኳን እየራቁኝ ነው። አንቺን የመሰለ ቆንጆማ ሳልተዋወቅሽ አልሄድም። አቋምሽ ደግሞ የሌለ ነው። አልገባኝም። የትኛው አቋሜ? የውስጥ አቋሜ ወይስ የውጭ አቋሜ? ይዘንጭ መቼም ጓደኞችሽ የራቁሽ የውስጥ አቋምሽ ጥሩ ስላልሆነ ይመስለኛል። ይገርማል። ገና ሳንተዋወቅ እንደዚህ ካወራኸኝማ ብንተዋወቅ ጭራሽ የትምህርት ቤቱ ርዕስ ነው የምታደርገኝ። በለዛ ተንቀሳቀስ። ምን ታካብጃለሽ? ራስሽን እንደምንድነው የምታስቢው? በቃ ዞር ብላልኩ አይደል እንዴ? ፍቅረኛዬ ከኔ ጋር ቁመህ ካየህ ይጣልሃል። በጣም ቅናተኛ ነው። ያው ከኔ ጋር ቁመህ ታየህ ማለት መቃብርህን በራስ እጅ እንደቆፈርክ ሰው። እሺ ላታመልጭኝ፣ አታራርጭ። እኔ አንዲት ሴት ብትዋቅ ፈልጌ እሷ ቢልትለኝ አችልም። ለምን ባለ ትዳር አትሆን? ኧረ እባክህ አንተ ማን ስለሆንክ ነው እንቢ የማትባለው? ወይ አለመተዋወቅ አለ። እባክህ ወደዛ አሁን ከፊት ዞር በልልኝ። አይጥ ለሞቷ የድመትን አፍንጫ ታሸታለች ይላል ሰማ። ገና ከመምጣት የሴት ልጅ መታል ታስብኝ ነው እንዴ?
ተገኘ ባጥሩ መጣች እንዴ? ጋሽ ተኮላ አይታየውትም? በሩ እኮ ይሄ ነው እኮ። እሱ እኮ ነው የገረመኝ። ሁሌ መግቢያችሁ በሌላ ነበረ፣ ዛሬ በበሩ ስትመጡ ባጥሩ ይዘልላችሁ መሰለኝ። ያን ሁላ በትር መትተን እንዴት ባጥር እንገባለን? ተኮላ ዝበዳታ የተመታው በትር 5 አይሆን እንዴት በዚች ተስተካከላችሁ? እኔ የምልዎት ግን ጋሽ ተኮላ እርስዎ ግን ተመቶ ያውቃሉ? ምን አልከኝ? ይድፋዎት። አይሰናም፣ ጮክ ብለህ አወራ። አይ እናስተካክላለን። እሺ ይቅርታ ነው የምትሉኝ? ጫታ ዝገን አሁን ተኮላ እንደዚህ እያስለበለብኩ ቤቲ እናቴ ድረሽ እኛ እንድረስልሽ እንጂ እናትሽማ እንዴት ብላ ትደርስልሻለች? አንቺ እብድም ጅልም ሆነሽን አላወቀችም እስካሁን። እናንተ ያማችኋል እንዴ? ኮቴ የሚባል ነገር የላችሁም ሰይጣኖች። አጠገብሽ እንኳን እኮ መጥፎ ቢተኮስ ራሱ የምትሰሚ አይመስለኝም። እኔ የምልሽ ምንድን ነው እንደዚህ ዝም ብለሽ የምትስቂው? ዛሬ ያየሽውን ኮሜዲ ነው እንዴ? እባክህ ተወኝ። አንቺ ዝም ብለሽ ትስቂያለሽ እንዴ? ያሳቀሽን ነገር ንገሪና እኛ የምንሳቅ። ዝም ብለሽ ትገለፍጫለሽ እንዴ? ግልፍጥ። አይ ቅድም እያስተማረ የነበረው መምህር እኮ የሆነ ነገር አይችልም። እሱ ትዝ ብሎኝ እኮ ነው። ለእኛ ያልታየን ላንቺ ምን ታይቶሽ ነው? ህልመኛ እኮ ናት። ለእኛ ያልታየን ነገር ለእሷ እኮ ለብቻዋ እኮ ይታያታል እኮ። ይልቅ ንገሪንና ያሳቀሽን ነገር አብረን እንሳቅ። እሱ እያስተማረ እያለ እኔ ምስጥ ብዬ እየሰማሁት ማለት ነው። ከዛ የሆነ ከየት መጣ የማልለው ድምፅ ረበሽ። ልክ አይኔን መምህሩ የለበሰው ሱሪ ላይ እንዳጋጣሚ ጣል ሳደርገው ምን የመምህሩ ዚፕ ተከፍቷል። እነዛ ዚፕ ተከፍቶ እንደዚህ ከሳቅሽማ በዚህ አይነትማ እርቃኑን ብታየው እብድም ጅልም ሆነሽ ነበረ ብትቀሪው። በሉሊት ለምን በአንድ ነገር አንወራረድም? በምን ምንድነው ውርርዱ? ያሸነፈ ይጋበዛል፣ የተሸነፈ ደግሞ ይጋብዛል። ትስማማላችሁ? እኔ በምግብ አልደራደርም። አይ እኔ እንኳን ይቅርብ፣ እድሌን አውቀዋለሁ። ባይሆን እናንተ ጋር ጠጋ ብዬ ግብዣው ላይ ይታደማሉ። ይሄ ሁሉ ዳርዳርታ እኛ ላለመጋበዝ ነዋ። ጋብዘን ምን እስከየት አባታ አመጣለህ? ውርርዱ ግን ምንድነው? መቼም እኔን አሸንፋለሁ ብለህ እንደማታስብ እርግጠኛ ነኝ። ውርርዱ ምን መሰላችሁ? ያቺን ተማሪ ሄደህ ግንባሯን ከሳብክ ትጋበዛለህ። ቃሌን አከብራለሁ። ጨዋታው ተጀመረ። እንኳን የዚችን ፊንጣ ግንባር ከንፈሯን ሳማት ብትለኝ አሳያለሁ። ሸራ ከገባላህትማ ክላስ ስንጨርስ ቁርስና ምሳን ይጋብዛለሁ። ጨዋታው ተጀመረ። እሺ አንቺ ፊንጣ ለትንሽ ሰከንድ ሁለት አይንሽን ትጨፍኝልኛለሽ ወይስ ድጋሚ እኔን እንዳታይኝ ሁለት አይንሽን ላጥፋለሽ? አንተ ማን ስለሆንክ ነው አይኔን የምታስጨፍነኝ? ኧረ አለመተዋወቅ ስለኔ ዝና አልነገሩሽም ማለት ነው? ለምን አትሆንም? ጤነኛ አይደለም። እኛ አርፈን ትምህርታችን ነው መማር የምንፈልገው። ዝም በይ አንቺ ትንኝ። ስምሽን እስክትረሺ ድረስ ነው በጥፊ ማደነቁርሽ። እባክህ ወደዛ ሂድ። በጣም አትወጣጠር እሺ። ድንች ቢወፍር በሹካ ይነሳል። ከዚህ በኋላ እኔንም ሆነ እህቴን ብትናገር በገዛ ፍቃድ ትምህርት ቤቱን እንድትለቅ ነው ማደርግህ። እሺ? ኧረ እባክሽ ማን ነኝ ብለሽ ነው የምታስቢው? ነው በትርፍ ሰዓትሽ ሽለላና ቀረርቶ ትማሪያለሽ? እመኚ ማረኝ ማረኝ እንድትይኝ ነው ማደርግሽ። አሳይሻለሁ ወንድ አይደለሁም። ጠብቂ። አንቺ ምርጥ ይላል ይኸውልሽ፣ ባራዲዬ ቋንቋ ታወሪያለሽ እንዳታሳፍሪ ነግሬሻለሁ። ምርጥ ደግሞ እንደዚህ ያለው አንተ የገጠር ዘይህን እቀላቅላለሁ አናትህን ነው ለሁለት የምከፍልህ። ማን ነው ከየት ነው የመጣው ስምህ ማን ነው ምናምን ካሉ ምንድን ነው የምትለው? እኔ ነው ውይ መቃጠል እኮ ነው። አዎ አንተን ነው። እኔ እንግዲህ የመጣሁት ከገጠሬ ነው። ያው ስሜን በላቸው ይባላል። የሚመታ ይምጣ። ይኸውልህ እዚህ ትምህርት ቤት እንደዚህ አይነት ነገር አይሰራም። ባራዲዬ ቋንቋ ማውራት አለብህ፣ አለበለዚያ ያባሩሃል። የምሬ ነው ነግሬሃለሁ። ማን አባቱ ይነካኛል? በድንጋይ ፈልጠዋለሁ እንጂ እኔ በላቸው። ወይኔ ተበላል። በምን አይነት ቀን ነው አንተን ያስተዋወቀን? እኔ ነግሬ ያላውቀው የለም ደሞ ለይች ነው። አንተ ሳትወቅ ድድብ የሚሉን ነገር ስማ። በቃ የከተሜ ቋንቋ አውራ። ልመታኝ ነው? እኔ በላቸው አዞርሃለሁ። የሚዞር ይዙርብህ ዟሪ። ወይኔ በቃ ተበላን። ይሄ ልጅ አስበላን። በቃ እሺ ከሰው ጋር ስንቀላቀል አታውራ። እስኪ ዝም ብል አታውራ። በቃ ድንቅ አንተ ልታሳብደኝ ነው እንዴ? ድንቅ አይባልም እሺ ነው የሚባለው። እስኪ እሺ በል እስኪ። ድንቅ በጣም ይቅርታ። አንተን ከማስረዳት
ድንጋይ ላይ ውሃ ቢፈስ ይሻላል። ድንቅ አይ እውነት ነው። አይገባህም። በቃ ክላስ ላይ ከተማሪዎች ጋር ስናወራ ዝም በል እሺ፣ እንዳታወራ። ጎሽ ምንድን ነው? አላ መከራዬ አንተው ድንቅ ማለት ነው። ረዴ ያራዳ ቋንቋ ነው ልበል። አንተ አሰክስ እሺ እያለ ነው እባክህ። ይሄ ክላስ ረባሽ ክላስ ነው ባለ የሚታወቀው። ሆኖም ግን እህታችን ሀሴት ይህንን ነገር አስወግዳ ከትምህርት ቤታችን አልፎ ሀገራችንን በማስጠራቷ እስቲ ለሀሴት አንድ ሞት ይህ ውጤት አገኛለሁ ብዬ አንድ ቀን አስቤ አላውቅም። ግን ይሄ ውጤት የሚገባው ለተሻለ መስፍን ነው። እሱ ነው ከጎኔ ሆኖ እያበረታታ ይሄን ውጤት እንዳገኝ ያደረገኝ። ለእናንተ ደግሞ ይህን ክብር ስለሰጣችሁ በጣም አመሰግናለሁ። በጣም እናመሰግናለን። ከዚህ በላይ በጣም ብዙ ነገር ከአንቺ እንጠብቃለን። በርችልንሽ። በጣም የምሩ ዶክቴ በጣም ኮርቼብሻለሁ። በጣም ነው የኮራሁብሽ። እወድሻለሁ። በርችልኝ። የምር ነው በጣም ወቃላተኛ ነው። በጣም ነው የምትችለው። አልገባሽም? በጣም ሰልችቶኝ መጣችልህ። በል ደግሞ እንዳታስደበድበኝ። እኔ ልሂድ። ለምንድን ነው የልብ ልብ የምትሰጧት? እናንተ እኮ ናችሁ አጉል ባህሪ እንዲኖራት የምታደርጉ። የኔ አባት እኔ ከሷ ጋር የመጣላት አቅም የለኝም። ቻው ቻው። ለእሷ አንሳችሁ ነው። ምን በውበቷ ያማለለች ነው። አንቺማ ወይ መልክ የለሽ ወይ ጥሩ ባህሪ የለሽ። ውስጥሽ የተገነባው በእልህ ብቻ ነው። እኔ ግን ያልገባኝ ለምንድን ነው እንደዚህ የምትጸየፈኝ? መልሱ አንቺ ጋር ነው። እኔን አትጠይቂ። የሴትነት ክብሬን ትቼ አፈቅርሃለሁ ስላልኩ ነው አይደል ይሁሉ ጥላቻ? ገና ለገና ለሷ ልሆን ባላወቀችው ሰው ምክንያት ክብሯን የምትጥል ሴት አትመችኝ። እሺ ስማኝ፣ ከዚህ በኋላ አላስቸግርህም፣ ግን የሆነ ነገር ልንገርህ። ስማኝ፣ በጣም ስላስጨነቀኝ ነው። የአንቺን ቆቅልሽና ተረት ተረትሽ መከራ ነው። ባልፈልግም ልስማሽ። ቀጥይ። አንድ አስፈሪ ህልም ታየኝ እና እኔ ነፍስ አባትሽ አይደለሁ። ህልመኛ ጓደኛ ጋር መዋል እኮ መከራ ነው። ምን አይነት ህልም ታየሽ? በእናትሽ ምን ነው ዝም አልሽ? ያየሽው ህልም ጠፋብሽ እንዴ? እኔ ልንገርሻ፣ ለሰርጋችን የተሰራው ዳስ እኛ ላይ ሲፈርስ ታየሽ? አሊያም ደግሞ ወይን የጠጣንበት የወይኑ ብርጭቆ ሲሰበር ታየሽ? አረ በስመ አብ ሟርተኛ። እና እባብ እየነደፈ በህልም ያየው። እባቧ እኮ አንቺ ነሽ። እንዳትነድፊ ካጠገብሽ መራቅ አለብኝ። ወይኔ ጓደኞቼ የሚስተሳዝሩ ፈተናዎቻቸው ውስጥ ተቀማጭ አይደል? ወይኔ በዛው ታሳዝኑ። በጣም ነው የሚለቀው። አይዟችሁ የምር በጣም የተናደድኩት። እንዴት ፈተናዎቻቸው ተቀማላችሁ? አሁን ለምን መጣችሁ? ያው ደስታችሁን ልንካፈላችሁ ነው። እንኳን ደስ አላችሁ። ወጥቀና አሁን ተንቀሳቀሱ። እንዴ ቀስቀስ ተረጋጋ። ሲጀመርም እኮ ትንሽ ብትረጋጋ ኑሮ እኛ እናስኮርጅ ነበር። ማለት የምር ሰርታችሁ ነው? ቀላል ሰርተነዋል። ብቻ ጠብቁ። የዚህን ትምህርት ቤት ስም እናስጠራው እኛ ነው። በምን በወሬ ነው የምታስጠሩት? ማለት ሲጀመር ከመዟዟርና ከማውራት ውጪ ምን ታውቃላችሁ? እና ምን ይጣበስ? መጀመሪያ ሴትን ሴት የሚያስብላት ሴትነቷ ነው። ንገርልኝ በደንብ። እኛ ሳኑን እናንተ ናችሁ ሴታ ሴቶች። ብዙ አይነት ነገር ነው የሚመችል። የምር መጣችኋል። አይ ብቻ እኛ ምን አገባኝ? ይጨርሳል። እኛ ጉዳይ ማስቀየም አረ ደብቀው አንተ። ስለት ይዘን ከታየን ያለምን ማስጠንቀቂያ ነው ከዚህ ትምህርት ቤት የሚያባሩ። አትንቦቅቦቅ።
ጀግና ታግሎ እንጂ ፈርቶ አይሞትም። የዛሽ ፊንጣ ቤት የት እንደሆነ አጣርቼ ደርሻለሁ። በየት መንገድ እንደምትሄድ ነግረውኛል። ይሄ የምትመካበትን መልኳን በዚህ ቦጫጭቄ አንድን የማደርጋት ሰው ቀና ብላ እንዳታይ ከሰው እኩል እንዳትሆን ነው ማደርጋት። አላወቀችኝ። እኔ ሰመራ አይደለሁ ወንድ አይደለሁ። እኔ ግን ነገረ ስራችሁ ደስ አላለኝም። ይሄ ለሆዱ ማች ነው። እኔን ራሱ ሊያስወግደኝ ይችላል። ቆይ እናንተ መቼ ነው ከስተታችሁ የምትማሩት? ከዚህ በኋላ አንድ ቃል ብትተነፍስ በቀሉን ካንተ ነው የምጀምረው። እሺ አንተ ደግሞ ከመቼ ወዲህ ነው አዛኛው ሆንከው? ከርሰን ምን ሞላለህ? እኛ የምትያዝነው ለሌላ ሰው። አንተ ከዚህ ትምህርት ቤት ብትባረር ፊታቸውን ሳያከፉ የሚቀበሉ ቤተሰቦች አሉ። የሀብታም ልጅ ስለሆንክ ድርጅት ከፍተው የመስጠት አቅም ያላቸው እናትና አባት አሉ። እኔ ግን የድሃ ልጅ ነኝ። ከስተቴ ተምሬ እናቴን መካስ አለብኝ። ይህንን ጉዳይ ልጨርስና ካንተ ጋር እናወራ። አሁን ግን ዝም በል እሺ። ባታግዘን እንኳን እንቅፋት እንድትሆንብን አንፈልግም። እንሂድ እባክህ። እሺ አሁን እስኪ ራስሽን አድኝ። ራስሽን አድኝ። ይሄን የምትመካበትን ፊት አበላሽ፣ አለያም ደግሞ እስከ ወዲያኛው ሸኛት። ልቀቁኝ! እጮሃለሁ! ማን አባሽ ሰማሻል?